ወደ መጀመሪያው ዜናችን ስንሄድ የወንዶች ጉዳይ መሪ ተመርቋል። ተማሪ ግደልን ምናምን ስትሉ የነበራችሁ በዚህ ሳምንት አልችልም። በቃ አየሩን ሊይዘው ነው አሁን። መሱ አይኔ ነው ወይስ ዋንጫ ነው? I guess we'll never know. AI ነው. Is the only trophy Liverpool fans won this year. God damn. ገንዘብ ደስታን አይገዛም። ይሄ ከአምዳ ይጠበቃል። ወንድም ሸለቦ አይ ሹገር ነህ ነው አንተ ሸለቦ ወይ ናባሪም ባክ ወላ በል በቃ ሰዓት አለ የኔ ሰርጋችን ቀዘቀዘ አይደለ? አሁን አስጨፋር የሚገርም የስቴድ ማስጨፋር ካምጥታል እኮ ትንሽ ቆይቶ እኮ ነው እየመጣ እኮ ነው። እሺ ኦይ መጣ ሚስማር ተራም ነው ቀዝቀዛለች እኮ ምንድነው ሚስማር ተራም ማለት አይደለም። ስቴዲየም አስጨፋሪ ሰርጌን ታበላሽ። አራንቺ ማጥላፉቅልሽ ንፍቅር። ሰላም እንዴት ናችሁ? ሳምሪ ቲዩቦች ነን። በአዳዲስና ባዝናኝ ቪዲዮዎች ተመልሰን መጥተናል። ቪዲዮዎቻችንን ከመጀመራችን በፊት ቤቱን ሰብስክራይብ፣ ቪዲዮውን ላይክ፣ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮዎቻችን እናልፋለን። የኔ ሰርጋችን ቀዘቀዘ አይደለ? አሁን አስጨፋር የሚገርም የስቴድ ማስጨፋር ካምጥታል እኮ ትንሽ ቆይቶ እኮ ነው እየመጣ እኮ ነው። እሺ ኦይ መጣ ሚስማር ተራም ነው ቀዝቀዛለች እኮ ምንድነው ሚስማር ተራም ማለት አይደለም። ስቴዲየም አስጨፋሪ ሰርጌን ታበላሽ። አራንቺ ማጥላፉቅልሽ ንፍቅር። አንተ በስለዛ ተጨፈረን በእናትህ ሰርግ አድርገው እንዴ ሰርግ ምንም አልፈልግም በእናትህ ጉጃችሁ አንድ ላይ ተላቦቅ ዋዬ አረ በቃ ንፍቅር የመጨረሻ በቃ ኧረ በእናትህ ሰርግ ታበላሽ ነው እንዴ ምን ሆነ ነው? ይቅርታ በእናትህ ይቅርታ አንዴ እሺ መጨረሻ ተጋግፋን እሺ አንድ ላይ ዛጋ ሲያስጠሉ ምንድነው ሻረተው አንተ ሰርግን አበላሸ ማለት ነው። በቃ እኔ ፍቅር እኔ እኮ ስቴዲየም እናስማችሁ ክላሽ አድርጎብኝ ነው ኩታቂያ አንተ ይገባዋል እንዴ? ኳስ ሜዳ ያለ መሰለ እንዴ? አናተን ነበር እኔ ብሎ እኔ እሷም ብሆን በስማ አብቅቶልህ ነበር የእውነት። አንተ እኔ ተራ ላይ ማንም አሮን እንዳያራ አላልኩም? ለዛሬ አልፌያለሁ። ከዚህ በኋላ ግን ሁለተኛ ስታራ እንዳያራ። አቺ ፖፖችን በስነ ስርዓት ያዢ። እዚህ ሰፈር ሌባ ይበዛል። ምን አገባኝ? ይመለከታል። ምን አገባኝ እኔ ለራስሽ ብዬ። አየሻ እየነገርኩሽ እንኪ የሚሰበር ቀን ያዥ። መጣው ጠብቂ። አተ እኔ ተራ ላይ ማንም እንዳይሰርቅ አላልኩም? ኧረ በጃማን ዘበለ አንተው ሁለተኛ ስትሰርቅ እንዳላይ ያዥ ፖፖሽ። እሺ በጣም አመሰግናለሁ። ምንም ማለት አይደለም። ለሌላ ጊዜ ግን ጠንቀቅ በይ። ነቆራ ትላለህ እኔ አላልኩም። እኔ መቹኛል ልጆቹ፣ ይሄኛውም ተመችቶኛል። እንግዲህ ስራቸው ያወጣችሁ። የፍቅርን ጎቻ ጣፍቶን ስንበላ መጣልኝ እሺ ተናስተልኝ እንዴት አላችሁ? ሰላም ነው አለቃ? እስኪ መንጃ ፈቃድ ቶሎ በል። ወዴት ነው? እሺ እንዴት ነው? እሺ ተናስተልኝ እንዴት አልክ? አለን ሰላም ነው? ምንድን ነው ቤልት ውስጡ ህግ የለም ብለህ ነው ቤልት አውልቀህ እየሄድካለህ? አሁን ስለተነሳ ነው አሁን መነሳታችን። ምንድን ነው አንተ የምትንቀዠቀዠው? ከእንቅልፍ ነው አሁን ነቃችኋል? ከእንቅልፍ ተነስተህ ነው አሁን ነው? እንኳን ጋር አይደለም መኪና ነው እኮ። ሰው ታሞብን እየሄድን ነው እንጂ እኔ አልረሳም ቤልት። ሰውዬ አሁንም አይደለም የምታደርገው። አንድ ነገር ልንገርህ፣ እኔ ለአንተ ብዬ ነው ከላይ ስትመጣ ይቻለሁ እኮ ቤልት ይኸውልህ፣ አንድ ነገር ይኸውልህ፣ መጀመሪያ ህግ የምታከብር ሰው ሲኖር አይደለም ሁልጊዜ መከበር ነገር። ቤልት እኮ ከኔ አይደለም ወይ ከሰይጣን አይደለም፣ የቡዳ መድኃኒት አይደለም እንዲህ የምታሰረው። እሺ ቡዳ መድኃኒት እኮ አይደለም።
ከሰይጣን አይደለም የሚከላከል ወይ ደግሞ ከኔ ከሌላ ሰው አይደለም የሚከላከል የራስን ነፍስ ከአደጋ ነው የሚከላከል እንደዚህ ፍት ብሎ ከሚትሞት ማለት ነው አዎ እኔ እኮ ገርመኛ እዚህ ልጥጥ ብለህ ትሄድና ልክ ሰው ስታዩ ድንግጥ ብለህ ማሰር ከራሴ ነው የምጠብቀ ይንከፍ በምክር ስምንት ልጆች አባት ነኝ ስምንት ልጆች ጭራሽ የባሰ ነው እባክህ እኔ አለቃዬም ታናገራለሁ አንተ ምን አይነት ወሲባም ሰው ነህ ወሲባም ነህ አንተ ዝም በል አንተ አትቀሽቀሽ ምን ባለገ ነው እሺ በምክር በቃ ለፍ ምንድን ነው የሚመክር ማማከር አለብህ እኮ ሶስት ልጅ ከወለድክ በኋላ ታው ምን ነበር አሁን ምን ልጅ ጋር ምክር ትላለህ እንዴ አንተ አሁንም ብትመከራ ትሻሻል ድሮ ነበር ምክር ሰዓት ምን አሁን ተቀጣይ ነው የምትማረው ወሲባብ ነው ባክ በምክር ማብዬ ልዛቦ ሸለቦ ልበል እኮ ባጋጣሚ ሸለቦ ልበል እንጂ ስሜ ሸለቦ ብያለሁ እንትን በለኝ ሸለቦይ ነው እባክህን አጻፈው አባቴ እባክህ ኧረ ምን ወሲባም ሰው ነው እባክህ ባለገር እኮ ድሮ ወሬድ መቆጣጠሪያ ሄደህ ነበር መመከር አለብህ አሁንማ ስምንት ደርሳል እንደዚህ ከሆነ ድፍረት በአንተ ነው አየሁት ስምንት ከደረስ አንተ ለሌላም ነገር አትመለስም ሸለቦይ እባክህ ወንድሜ እኔ አሁን ምክሩን እኔ አልመክርም ተው እኔ ጋር ከምትወርድ ሄደህ ማርስቶፕስ እንዴት ነው 9 እና 10 ልጅ ማልወልዶ ብለህ ደግሞ እንዳትቀጥል እሱ ምክሩ ሰጥ ይሄ ተቀጣይ ነው ትማር ይጽፋለሁ ናዚ ፈርም ታው ፈርም ወንድሜ እባክህ ለዛሬ ደግሞ እባክህ ምን አይነት እንትን ቅሽቅሽ ያለ ሰው ነው እባክህ ሰው ታምቦብን ነው ፈርም ወንድሜ ሸለቦይ አይ ሹገር ናፈ ነው አንተ ሸለቦይ ና ፈርም እባክህ ወላ በቃ ሰዓት አለ እና አባት እሺ ማርሶም ሲደርሰና በቴሌብር ይከፍላል እዛ ግን ምክር አገልግሎት ወሰድ እሺ ያ ደግሞ ሹገር ናፈ እና ገባንት ደርሰና እሺ ወንድሜ ዘጠኝ ስሞቹ ስድቦቹ ተመችተውኛል የምር ይሄ ልጅ ግን ትራፊክ ነው የሚመስለኝ ንግግሩ ሁኔታው በቃ የምር ትራፊክ ከሆነ ንገሩኝ አንተ ተነስተህ እዚህ ካፌ ውስጥ የባዶ ነው የምጠጣው ካልክ አሁን 3000 ተጣጣ አላደርግም አልሄድም ገሌን ማለት የወንዶች ጉዳይ የሚቆራበት ምርጥ አባላት ተዳይበር አያስብም ወደረ ወንድ ነገረበት ወንድ ልጅም ወልደሃል ወንድ ደቂቃ ይቶ ላፍላሽ ይሏል 3000 ብር ኪስ ገባማ ልጅ ወተት ፍቴ ሰዎችን ክፍል አድርገን እንወጣለን ምን አገባው ሰው አንተም 3000 ብር ይዘህ ትሄዳለህ አይባክሻለሁ 5000 ብር ኢፍራስ ታዩ ተበሳጨ አፈሪላ ለቡና በባል ነው መጨረሻ ለማይሆን ካለ መጨረሻ ለማይሆን ካለ ትቀልዳለህ እንዴ ልክ እኮ ነው እንዴ የልጅ አባት እኮ ነው ስንት ወጪ አለበት ስንት ነገር አለበት ዳይፐሩ ምኑ እዛፍነ ነበር እጠጣለሁ አጪሳለሁ ትራማዶል እጠቀማለሁ እቀማለሁ ከመጥፎ ልጆች ጋር ነው ሙለው ትምህርት ቤት እጣላለሁ ተደባዳቢ ነኝ ከሴት ጋር አልጣላም ከወንዶች ጋር ነው መጣለሁ ምንና ተጣጣ ጎፍጣጣ ነኝ በቃ እቀማለሁ አጪሳለሁ እጠጣለሁ ከዛ እሑድ ከሰዓት ፌሎ ሄዳለሁ ፍጥጥ ያለ ውሸታም ነኝ እንደዚህ ፍጥጥ ያለ ውሸታም ፍጥጥ ያለ ሌባ አይማን ምንም የሌለ ሁሉም ኃጢአት ሰራለሁ ዳይፐሩ ራሱ ተማሮብኛል አሁን 11 ደግሞ ማለት ነው ተጠኒ ከክፍል ሳማም ከመጣች በቃ ላፍራ አክስቶችን እስከ 2000 ብር እስከ 3000 ብር ሰርቃቸዋለሁ አሁን ስመጣ ራሱ ጃንጥላ ሰርቄ ነው አክስቴ የመጣሁት ምንም ዕቃ አይቀረኝም ምንም ዕቃ አንድ ዕቃ አይቀረኝም ሁሉንም መስረቅ ነው ስራዬ መስረቅ ነው እልፍስ መስረቅ ነው በቃ ታውቀኛለች መሲ ማሚ ግን እንደዚህ እንደሆንኩኝ አታውቅም አስመሳይ ነኝ ውሸታም ነኝ አሁንስ እያስመሰልሽ እንዳልሆነ በምን እንወቀኛ ፈጣጣ ጎፍጣጣ ነኝ አልሽ ራስሽ ባንደበትሽ አሁንስ እንዳልሆነሽ እንዴት እንወቅ ሰው ይሄን ሁሉ ነገር ላይ ይችላል
አስበሽ አሎክም አንደቀ አሎክም አንደቀ ጀመረ ጠማማ የሆነ ልጅ ምን አለ አንድ ሙዚቃ እንኳን በስነ ስርዓት ብትጫወት። ቆይ ስሜት ምን ይባላል? ያው ወይ ተይ ወይኔ ምንም አልተረፈም። ተረፈ ተይ ምን ሆነ የሚያማት ሴትዮ? ምን ሆነሽ ነው እናቴ? ማለት ግፍ ነው እንጂ እዚህ ሰውዬ ቪዲዮ ላይ በጣም ብዙ ቦታ ታግ የተደረግኩትና የህዝብ ተወካዮች ምክር ቤት እጩ ይላል። ሎሊፖፕ ነው የሚመስለው ሰውዬው። ይሄ ምልክቱ ነው። ሰውዬው የታለ? ምጣጡኝ ነው ምረጡኝ ነው። ምን ሰርተው ይጠጡ? ከዛ ሀቢብቲ ይህንን ለቃለች። ይህንን ቲሸርት ለብሳ ባላንቴ ነው ይሆናል። እኔ የህዝብ ተወካዮች ምናምን ላይ የለውበትም፣ ምንም አላልኩም። ስለዛ እኔ የሳኩት በልጁ ሳቅ ነው። መጨረሻ ላይ የለበሽው ቲሸርት ግን ኧረ እርካሽ አገኘን ብለን ዝም ብለን አንልበስ። ኧረ ተው እውነት። እኔም ገጥሞኛል በእርግጥ ድሮ፣ ግን ኧረ እያየን እያስተዋልን ራሳችን ላይ ሌላ ነገር እንዳንመጣ። አንተ ልጅ ሁለተኛ እንዳመጣ ሁለተኛ ምን ሰላም አለ አንተ እያለ እንዴ? እስካሁን አላጠብቅም። ደግሞ ባለፈው 3 ቲሸርት ሰጣለሁ ሁሌ ዘመገባው አንድ። እኔ እኮ ግራ ገባኝ እኮ። ምንድነው የምታደርገው? ልብሴን ደረበ እየወጣ ነው አይደል? ካልሲና ፓንት ብቻ አይደል እንደሚያወጡ? ያው ቅድም 3 ፓንት ሰጡኝ፣ 2ቱን ተመለስኩ። አረጉት አይደል? ለምንድነው ለኔ በምሰራ? ዝም በል አትዋሽ። ሁለተኛ እንዳመጣ። ምንድነው የኔ ይሄ አይደል ቲሸርቱ? መሰጡኝ ይላል ደግሞ ሌባ። እስቲ አውጣው። ይሄ ኔ ቲሸርት አይደለ? ዝም በል ሌባ። ማን ነው አምጣ የሚል? ደላላው አምጣ። ቡቲክ እንከፍታለን እዛ ስታጥብ እያለ ሄዶ እንጂ እኔ ሰው ልብስ ነው ሌባ። በእኔ ልብስ ነው አይደለ የምትተዳደሩት? እዚህ እየሸጣችሁ ቡቲክ አስቀምጥ ሂድ። በሰው ልብስ ቡቲክ ይሻላል። እንደዛ ያወጣል። ገንዘብ ደስታን አይገዛም። ይሄ ከአንድ ከካምዳ ይጠበቃል። የለማ ስላሌለ እኮ ነው። መች ተረዳኸው? ገንዘብ ኖሮ መች ታውቃለህ አንተ? ለዛ እኮ ነው። ምን አይነት ወንድሜ፣ እውነትህን ነው። አባይን ያላየ ምንጭ አመሰግናለሁ። ገንዘብ መጥቶ ያለውን ደስታ እስካላየኸው ድረስ ደስታህን ይገዛል ብለህ አታስብም። ገዝቶ ያው መልሱን ላለሽ ትቀልዳለህ እንዴ? በጣም እኮ ነው የሚያሳዝነው። ምን አለበት ጋርቤጅ ውስጥ ቢጥለው? ዓለም ላይ በጣም ቀላሉ ነገር እኮ ይሄ ነው። ሰው እንዴት ይሄን ማድረግ ያቅተዋል እኮ? እንደዚህ አንስቶ መጣል እየተቻለ ያንቺ ባስ። አባት ልሸና ነበር አልጨረስክም? ምን ትሸናለህ? እንዳለ እኮ አበላሽተውት ነው የሄዱት። ሰው እንዴት የተጠቀመውን ቆሻሻ ማስወገድ ያቅተዋል? ና እስኪ ይኸው ድፋበት እንጂ እኮ
እንደዚህ አድርጎ ማስወገድ እየተቻለ አይገርምም? ፊት ለፊቴ ትልቅ ድንጋይ ጥለዋል። ራዲያተርን እኮ ዱቄት ነው የሚያደርገው። ሰው እንዴት ይህን የሚያክል ድንጋይ መንገድ ላይ ይጥላል? እኮ እንደዚህ አድርጎ ማንሳት እየተቻለ ሌሎችን ተጠያቂ የማድረግ አባዜያችን ሄዶ ቦታው ላይ እንኳን ሆነን እኛ መፍታት የምንችለውን ችግር ለምን ሌሎቹ አልፈቱትም ብለን ተጠያቂ እስከማድረግ እንደርሳለን። የሆነ ጸጉር ቤት ውስጥ ግባ። ጸጉር ቆራጩ የተበላሸውን ጸጉር ከማስተካከል ይልቅ ከዚህ በፊት የቆረጠን ባለሙያ ተጠያቂ በማድረግ ነው ስራውን የሚጀምር። አንዳንዶቻችንማ ለራሳችን ህይወት አለመሳካት ሳይቀር ቤተሰብንና ጓደኛን ተጠያቂ የምናደርግም አለን። እውነታው ግን ምንም አንፈጥርም ነው። ባይሆን ከመተቸት ይልቅ እኛ መፍታት የምንችለውን ችግር በመፍታት ኃላፊነታችን ከተወጣን የምንፈጥረው ነገር ይኖራል። በተለይ ለህይወት ይሄ የተችነትና የጠያቂነት አባዜ ግን በእኛ ሀገር ብቻ ነው ወይንስ በመላው ዓለም ላይ አለ? ፎሎውና ሼር ያደረጋችሁ ሀሳባችሁን ኮሜንት ላይ ያስቀምጡልን። በቃ አጠፉ እነዛ ሰዎች። እንለፋቸውና በእኛ አቅም መፍታት የምንችለውን ነገር ለመፍታት እንሞክር። ዲቤክ ተመርቋል። የማሂ ቻሌንጅ አንሶ ማዝሙር። ወደ መጀመሪያው ዜናችን ስንሄድ የወንዶች ጉዳይ መሪ ተመርቋል። ተማሪ ግደልን ምናምን ስትሉ የነበራችሁ በዚህ ሳምንት አልችልም። በቃ አየሩን ሊይዘው ነው አሁን። መሱ አይኔ ነው ወይስ ዋንጫ ነው? AI ነው። It is only trophy Liverpool fans won this year. By the way ሊቨርፑል ዋንጫ በላ ማለት ሚስተር ዱለት አያስቀምጠን። ተመርቆም አልቻልነውም እኮ። እዚህ በኋላ በእንግሊዘኛ ይሆናል የምንቀጥለው። እትትዬን ማንም የወንዶች ጉዳይ አባል ምንም አይነት ፕሮግራም ላይ እንዳልሆነ ቼክ ለማድረግ ዝግጅቴን ጨርሼ ወጥቻለሁ። ቆይ እንዴት አድርጎ ነው የሚያስበል? ግን ጃኬቴን ቅድም ሙቆኝ አስቀምጣ አያውቁም ብሎ እኮ ነው። ቀጣይ ደግሞ ማሂ 10 ቪዲዮ በቀን ቻሌንጅ መልሰዋለች። ቻሌንጅ ዩ ኤንድ ማሂ 3 ቪዲዮ ፐር ዴይ። we can do 5። ቀላል እኮ ነው። ትቀዳለህ፣ ድድድድድ ትፖስታለህ። ምን አባቷ እኔ ተግኝቼም ባናቴም ቆሜ እንዴትም ልልቀቀው 5 ቪዲዮ መልቀቄ ነው። እውነቷን ነው። ህግ የለውም እኮ። አንድ ሞላ እስኪ ሆዴ ቻለው። እስቲ ሆዴ ቻለው። ይሄ ቻሌንጅ አይሆንም። ቆይ ሌላ ጀምር። another one ያው ኢንጌጅመንት ስለበዛ ቀጣይ ማን ነው ተረኛ? ይመድቡ ይሸለሙ። የመጀመሪያ የምመድብበት ሰው ሚስተር ዱለት። ቀጣይ ደግሞ ጆኒ። The first time was so nice. They had to do it twice. I had to do it twice. ሚስተር ዱለትማ ጉድ አይሰራቸውም። የወንዶች ጉዳይ ጉድ አይሰራም። እንጌጅ አድርገው በታሪክ አይደረግም። ሰላማዊ ሰልፍ ነው የሚወጡበት። ምንድን ነው ኪዳነ ምህረት? በቃ ይበቃል። በጤናው ነው ተርፋል። ግን እሺ ሌላስ ምን ይባላል ስለኔ? አይ ሌላው እንኳን ይቅር። ለምን ይቅር? ጀምረሽው የለም? ኦሆ እንኳን እንዲህ ተብሎ ግድ የለም ንገሪኝ። ያሉትም ቢሉ እኔ ጥጋቡ እንደሆነ ራሴን አውቀዋለሁ። ይህን የመሰለ ሰውዬ እዚህ አረጀ ጠላ ቤት የሚመላለሰው ደብሬ ነው ሽሞ ነው ይላሉ። ደብሬ ነው ሽሞ? የማና ደብሬ ደግሞ? እኔ ነኝ። የማን ክብረ ቢስ ወራዶች ናቸው? እንዴት በጭንቅላታቸው ነው በጫማቸው ቢያስቡ እኔ አንቺን ውሽማ ያደረጉኝ? ምን አናደዶት? እርሶ ሽማዬ እንዳልሆኑ ያውቁት የለም? ቢሆንስ መታሰቡ ራሱ ለኔ ውርደት አይደለም? ምኑ ነው ውርደቱ? እኔ ደብሬ የማታ እንጀራ ነስቶኝ ቀንጥሎኝ እንጂ ከድህነቴ በቀር ምን ይጎለኛል? ወይኔ እኮ ምልሽ ምን ይጎድለኛል ስትይ ለኔ ለጥጋቡ ነው ምንም የማይጎድልኝ? ለማንስ ቢሆን የዛሬን አያርገው እንጂ ሌላ ቀርቶ ያወራጃው ገዢው እንኳን እኔን ወደው ስራና ቤታቸውን የጠሉበት ጊዜ ነበር። ታዲያ እሳቸው ለክብራቸው የማያስቡ ደደብ ተሆኑ እኔም አብሬ መደበር አለብኝ? ኧረ እባክዎ ኢሞሽናል ዳሜጅ። ጠላ እየጠጣህ ያለኸው ቤቷ፣ የምታወራው ባለቤቷን፣ የመጣኸው እሷ ጋር ማለትም ደብሬ ጋር በአንድ ብርጭቆ ጠላ ጉድ ልታደርገ እንደምትችል ረስተኸው ነው። አይጥላ መሏ ይባላል።
عادت من جديد تيليمانس الآن إلى روجرز الله 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 لكن بوب 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 منو قالت قبينه جاكنا ويني جاكنا أنا مدارتوك بسمع جاكنا جاكنا ማርያምን ጀግና በ11ኛው ሰዓት ሄዳ ክትታለች። ለዛሬ የነበሩን ቪዲዮዎች ይህንን ይመሳስሉ ነበር። በቀጣይ በአዳዲስና በአዝናኝ ቪዲዮዎች ስለምንመጣ ቤቱን ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ባይ